ትራምፕ አሁንም በኢራን ላይ እየዛቱ ነው። ሌላ ተጨማሪ ጠንከር ያለ ምት ልንሰጣቸው እንችላለን ብለዋል። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ሰዓት የአሜሪካው ፕሬዚደንት ዶናልድ ትራምፕ ለሀገሪቱ ብዙሃን መገናኛዎች በሰጡት መግለጫቸው አዲስ ወታደራዊ የኃይል እርምጃ ሊኖር እንደሚችል ፍንጭ አሳይተዋል። ፕሬዚደንቱ ስለ ኢራን ወቅታዊ ሁናቴ ተጠይቀው በሰጡት ምላሽ ሌላ ተጨማሪ ጠንከር ያለ ምት ወይንም ጥቃት ልንሰጥ እንችላለን ብለዋል። ትራምፕ ይህንን መግለጫ የሰጡት በዋሽንግተንና በቴህራን መካከል ያለው የዲፕሎማሲና ወታደራዊ ፍጥጫ እያየለ በመጣበት ወቅት ነው። ሌላ ትልቅ ምት ልናሳርፍ እንችላለን የሚለው ንግግራቸው አሜሪካ በኢራን ላይ አዳዲስ መጠነ ሰፊ የአየር ወይንም የሳይበር ጥቃት ለመሰንዘር በዝግጅት ላይ መሆኗን የሚያሳይ ጠንካራ ማሳያ ተደርጎ ተወስዷል። ይህ የትራምፕ ንግግር አስቀድሞ በጦርነት ቀውስ ውስጥ የምትገኘውን ቀጠና ይበልጥ ወደ ከፋ ጥፋት ሊመራ እንደሚችል የጂኦፖለቲካ ተንታኞች እየተናገሩ ነው። አሜሪካ የምትወስደው ማናቸውም አይነት ተጨማሪ ወታደራዊ እርምጃ በዓለም አቀፉ የነዳጅ ገበያና ኢኮኖሚ ላይ ከፍተኛ መናጋት ሊፈጥር የሚችል ነው። በኢራንና በአካባቢው ያሉ የአሜሪካ አጋሮች እንደ እስራኤልና የባሕረ ሰላጤ ሀገራት መካከል ያለውን ቀጥተኛ ጦርነት ይበልጥ ሊያባብሰው ይችላል። የአሜሪካ የቅርብ አጋር የሆኑት የምዕራባውያን ሀገራት ሁናቴው በሰላማዊ መንገድና በዲፕሎማሲ እንዲፈታ ግፊት እያደረጉ ነው። የትራምፕ አስተዳደር ግን የኃይል አማራጭን ይበልጥ ወደፊት እያመጣው ይገኛል። በሌላ በኩል እንደ ሩሲያና ቻይና ያሉ ሀያላን ሀገራት በአሜሪካ የሚወሰዱ መሰል ወታደራዊ እርምጃዎችን በጽኑ እንደሚኮንኑና የቴህራንን ጎን ሊይዙ እንደሚችሉ ይጠበቃል። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። ትራምፕ ኢራንን፣ ሩሲያን የመሳሰሉ ሀገራትን እያስፈራሩ ነው። የማስፈራሪያ የመጣው ደግሞ የጋራ ወታደራዊ ልምምድ ማድረጋቸውን ተከትሎ ነው። ከአሜሪካ ድንበር 90 ማይልስ ርቀት ላይ የሚደረግ የጠላት ወታደራዊ እንቅስቃሴን አንታገስም ብለዋል ትራምፕ በማስጠንቀቂያቸው። ትራምፕ ለአሜሪካ ብሔራዊ ደህንነት ቀጥተኛ ስጋት ናቸው ባሏቸው አካላት ላይ እጅግ ጠንከር ያለ ወታደራዊና ዲፕሎማሲያዊ ማስጠንቀቂያ አስተላልፈዋል። ሰውየው በሰጡት መግለጫ ዋሽንግተን ከአሜሪካ ግዛት አቅራቢያ የሚንቀሳቀሱ የጠላት ሀገራትን ወታደራዊ ኃይል የሚያስተናግዱና የሽብር እንቅስቃሴዎችን የሚደግፉ አመፀኛ መንግስታትን ሮግ ስቴትስ በፍጹም አንቀበልም ብለዋል። ትራምፕ አከል አድርገውም ከአሜሪካ የትውልድ ሀገር ሆምላንድ በስተ ደቡብ 90 ማይልስ ወይንም 145 ኪሎ ሜትር ያህል ርቀት ላይ ብቻ በሚገኙ አካባቢዎች የሚደረጉ ማናቸውንም መሰል ወታደራዊ ኦፕሬሽኖች አስመልክቶ ጥብቅ ቀይ መስመር አስምረዋል። ምንም እንኳን ፕሬዚደንት ትራምፕ በስም ባይጠቅሷትም ከአሜሪካ መሬት 90 ማይልስ ርቀት ላይ የሚለው መግለጫ በቀጥታ የሚያመላክተው ኪዩባን ሳይሆን አልቀረም ተብሏል። ይህ የአሜሪካ ወታደራዊ ማስጠንቀቂያ የተሰነዘረው እንደ ሩሲያና ቻይና እንዲሁም ኢራን ያሉ የአሜሪካ ባላንጣዎች በአሜሪካ ድንበር አቅራቢያ በካሪቢያን ወይንም በላቲን አሜሪካ ወታደራዊ ግዛት መገኘታቸው የባህር ኃይል ልምምዳቸውን እያጠናከሩ መምጣታቸውን ተከትሎ ነው። በአካባቢ ያሉ አመፀኛ መንግስታት የአሜሪካንን ደህንነት አደጋ ላይ የሚጥሉ የሽብር ቡድኖችን ወይንም የደህንነት ስጋቶችን እያስተናገዱ ነው በሚል ዋሽንግተን ስጋት ገብቷታል። ይህን መግለጫ ዓለምን ለኒውክሌር ጦርነት አፋፍ አድርሶ የነበረውን የታሪካዊውን የኪዩባ ሚሳኤል ቀውስ ወይንም ኪዩባን ሚሳኤል ክራይሲስ መንፈስ የሚቀሰቅስና አሜሪካ በጓሮዋ ላይ የሚመጣን ማንኛውንም ስጋት በኃይል ለመቀልበስ ዝግጁ መሆኗን ያሳየችበት ነው እየተባለ ነው። ይህ የትራምፕ አስተዳደር ጠንካራ መግለጫ አሜሪካ በቀጠናው የምታደርገውን የኢኮኖሚ ማዕቀብ፣ የባህር ላይ እገዳ ወይንም ቀጥተኛ ወታደራዊ እርምጃዎችን ልትወስድ እንደምትችል ፍንጭ የሰጠ ነው። መግለጫው በዓለም አቀፉ የዲፕሎማሲ መድረክ ከፍተኛ ውጥረትን ያስከተለ ሲሆን ተቋሚ ኃይላት ለአሜሪካ የኃይል እርምጃ ምን አይነት ምላሽ ሊሰጡ እንደሚችሉ ከፍተኛ ስጋት አንዣቧል። የአሜሪካ መንግስት የቀድሞውን የኪዩባ መሪ ራውል ካስትሮን በነፍስ ግድያ ወንጀል መክሰሱን ተከትሎ ቻይና ለአሜሪካ ጠንከር ያለ ማስጠንቀቂያ ሰጥታለች። ቤጂንግ ዋሽንግተን በካሪቢያኗ ደሴት ሀገር ኪዩባ ላይ የምታደርገውን የህግና የፍርድ ዱላ ማወዛወዝ በአስቸኳይ ማቆም አለባት ብላለች። ዋሽንግተን የቀድሞውን የኪዩባ ፕሬዚደንትና የኮሚኒስት ፓርቲ መሪ የነበሩትን የ94 ዓመቱን ራውል ካስትሮን የፊደል ካስትሮ ወንድም ማለት ነው በነፍስ ግድያ ወንጀል በይፋ ከሳለች። ይህ ክስ በሁለቱ ታሪካዊ ባለጋራዎች አሜሪካና ኪዩባ ዋሽንግተንና ሃቫና መካከል የነበረውን የቆየ ውጥረት በከፍተኛ ሁናቴ መልሶታል። የኪዩባ የረጅም ጊዜ የፖለቲካና የኢኮኖሚ አጋር የሆነችው ቻይና የአሜሪካንን አካሄድ አጥብቃ ተቃውማለች።
የቤጂንግ ባለስልጣናት እንዳሉት አሜሪካ የራሷን የሕግ የበላይነትና የፍርድ ቤት ስርዓት እንደ ፖለቲካ መሳሪያ በመጠቀም ሌሎች ሉዓላውያን ሀገራትን ለማስፈራራትና የውስጥ ጣልቃ ገብነት ለመፈጸም የምታደርገውን ጥረት ልታቆም ይገባል። ቻይና ይህን ድርጊት የፈጠራ ክስና የፖለቲካ ሴራ ስትል ፈርጀዋለች። ቻይናና ኪዩባ የኮሚኒስት ርዕዮተ ዓለም ይጋራሉ። ቤጂንግ ለሃቫና የምታሳየው ይህ የዲፕሎማሲ ድጋፍ ዋሽንግተን በላቲን አሜሪካና በካሪቢያን ቀጠና ያላትን ተጽዕኖ ለመገዳደር የምታደርገው ጥረት አካል ተደርጎ ይወሰዳል። ይህ የአሜሪካ ክስ በኪዩባ ላይ የሚደረገውን የዲፕሎማሲና የኢኮኖሚ ጫና የበለጠ ለማበረታታት የታለመ ነው። የቻይና ጣልቃ ገብነት ግን ጉዳዩን ወደ ዓለም አቀፍ የሀያላን ሀገራት ፍጥጫ ቀይሮታል። በኪዩባ ጉዳይ ቻይና፣ ኢራን፣ ሩሲያ ህብረት የመፍጠር አዝማሚያ እያሳዩ ነው። አሜሪካ በቬንዙዌላ መሪ ላይ ያደረገችውን በኢራንና በኪዩባ ላይ ለማድረግ እያሰበች ነው። ሆኖም በሃቫናም ሆነ በቴህራን ላይ የሚሳካላት አይመስልም። ለአብነት ያህል በኢራን ላይ መሪ ለመምረጥ ብዙ ጥረት እያደረገች ነው። አሜሪካና እስራኤል የቀድሞውን የኢራን ፕሬዚደንት አህመዲ ነጃድን በስልጣን ላይ ለመሰየም አቅደው እንደነበር ኒውዮርክ ታይምስ ይፋ አድርጓል። የአሜሪካ ባለስልጣናትን ዋቢ በማድረግ በኒውዮርክ ታይምስ እንዳወጣው ዘገባ ከሆነ አሜሪካና እስራኤል በኢራን ላይ የአየር ጥቃት በመሰንዘር የአገሪቱን የበላይ መሪ አያቶላ አሊ ኻሜኒን ከገደሉ በኋላ ቀኝ አክራሪውን መሐመድ አህመዲን ነጃድን በፕሬዝደንትነት ስልጣን ላይ የመሰየም እቅድ ነበራቸው። ሆኖም አልተሳካላቸውም። የካቲት 28 በተሰነዘረው በዚህ የመጀመሪያ የአየር ጥቃት ወቅት ግንባር ቀደም መሪያቸው የተገደሉባትን ኢራንን አመራር ለመቀየር እስራኤል እቅዱን ያዘጋጀችው በአሜሪካ መንግስት ሙሉ ይሁንታ ነበረም። ይህም ትራምፕ በጦርነቱ መጀመሪያ ቀናት ሀገሪቱን በበላይነት የሚረከበው ሰው ከራሱ ከኢራን ውስጥ ቢሆን ይመረጣል ካሉት ሐሳብ ጋር የተያዘ ነው። መሐመድ አህመዲን ነጃድ በፈረንጆቹ ከ2005 እስከ 13 በነበራቸው የፕሬዝደንትነት ዘመን እጅግ ጽኑ የጸረ እስራኤልና ጸረ አሜሪካ አቋም ነበራቸው። እስራኤልን ከካርታ ላይ መደምሰስ አለብን በማለት የኢራንን የኒውክሌር መርሃ ግብር በጽኑ በመደገፍ ይታወቃሉ። እና አሜሪካ እና አህመዲን ነጃድን እንዴት ወደዚህ እቅድ ሊስቡ እንደቻሉ በግልጽ አልታወቀም። ነገር ግን በአዲሱ የገዢው አካል ለውጥ ሬጂም ቼንጅ ምክክር ተደርጎባቸው ነበር ተብሏል። ይሁን እንጂ የእቅድ በጦርነቱ የመጀመሪያ ቀን ሳይሳካ ቀርቷል። ምክንያቱም አህመዲን ነጃድን በቴህራን ከነበሩበት የቁም እስረኝነት ነጻ ለማውጣት ታስቦ በተሰነዘረው ጥቃት ሳቢያ እርሳቸው ራሳቸው መኖሪያ ቤታቸው ውስጥ ቆስለዋል። በዚህ ምክንያት አህመዲን ነጃድም ሆኑ የአሜሪካ ባለስልጣናት በስልጣን ለውጥ እቅዱ ላይ ያላቸው ተስፋ ተሟጦ ነበርም። ከጥቃቱ በኋላ በህይወት የተረፉት አህመዲን ነጃድ ከዚያን ጊዜ ጀምሮ በአደባባይ አልታዩም። አሜሪካ በአሁኑ ወቅት የት እንዳሉና በምን አይነት የጤና ሁናቴ ላይ እንደሚገኙ እንደማታውቅ ዘገባው አመላክቷል። የነጩ ቤተ መንግስት ቃል አቀባይ አና ኬሊ ስለ አህመዲን ነጃድ ሚና ለቀረበላቸው ጥያቄ በቀጥታ ምላሽ ባይሰጡም አሜሪካ በኢራን ላይ ከፈተችው ኦፕሬሽን ኤፒክ ፊውሪ ዋና ግቦች ብዙ እንደነበር በሰጡት መግለጫ አረጋግጠዋል። የኢራንን ባሊስቲክ ሚሳኤሎች ማውደም፣ የማምረቻ ተቋሞችን ማፍረስ፣ የባህር ኃይልን ማምከን፣ የውክልና ወይንም ፕሮክሲ ኃይላትን ማዳከም ናቸው። የአሜሪካ ወታደራዊ ኃይል ሁሉንም ግቦቹን አሳክቷል። አሁን ጎረቤቶቻችን የኢራንን የኒውክሌር አቅም ለአንዴና ለመጨረሻ ጊዜ የሚያስቆም ስምምነት ላይ ለመድረስ እየሰሩ ነው ብለዋል። ይህ ይፋ የሆነው መረጃ ፕሬዚደንት ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ጦርነት የገቡት ግባቸውን ምን ያህል ፍጥነት ማሳካት እንደሚችሉ አሳስተው በመገመት ብቻ ሳይሆን እንዲያውም አንዳንድ የትራምፕ ረዳቶች እንኳን ሊሆን የማይችል ብለው በፈረጁት እጅግ አደገኛ የስልጣን ለውጥ ቁማር ላይ ተወራርደው እንደነበር ያሳያል። ጥር 3 ቀን የቀድሞው የቬንዙዌላው ኒኮላስ ማዱሮ በታገቱ ወቅት አሜሪካ ከዋይት ሃውስ አብሮ የሚሰራ ጊዜያዊ ተተኪ መሪ በቀላሉ ማግኘት ትችል የነበረ ቢሆንም በኢራን ጉዳይ ግን እቅዱ ሙሉ በሙሉ መክኖ ወደ ከፋ ውዝግብ አምርቷል። ትራምፕ በኢራን ጉዳይ ከኔታንያሁ ጋር ጥሩ የሚባል ግንኙነት አለን እያሉ ነው። ይህ ንግግር የመጣው ሰሞኑን ኔታንያሁ በኢራን ጉዳይ እንዳልተስማሙ በመናገራቸው ነው። ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ያላቸውን ግንኙነት በተመለከተ እጅግ አስገራሚና ግልጽ የሆነ መግለጫ ሰጥተዋል። ትራምፕ እንደተናገሩት የኢራንን ጉዳይ በተመለከተ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኔ እንዲያደርግ የምፈልገው ማንኛውንም ነገር ያደርጋል ያሉ ሲሆን ሁለቱ መሪዎች ሙሉ በሙሉ አንድ አይነት አቋምና መግባባት ላይ እንደሚገኙ on the same page ላይ እንደሚገኙ አረጋግጠዋል። ይህ የትራምፕ መግለጫ በአሜሪካና በእስራኤል መካከል ያለውን የኃይል ሚዛን ፍንጭ የሚሰጥ ሲሆን በተለይም በቅርቡ ይፋ ከሆነውና ሁለቱ ሀገራት በኢራን ላይ የከፈቱትን ኦፕሬሽን ኤፒክ ፊውሪ ከተሰኘው ወታደራዊ ዘመቻና የገዢው አካል ለውጥ ሬጂም ቼንጅ እቅድ ጋር በቀጥታ የተያዘ ነው። ትራምፕ እኔ የምፈልገውን ያደርጋል ማለታቸው ዋይት ሃውስ በመካከለኛው ምስራቅ ወታደራዊና ዲፕሎማሲያዊ ስትራቴጂዎች ላይ ያለውን ፍጹም የበላይነትና መሪነት በግልጽ ያሳየበት ነው ተብሏል። ሁለቱ መሪዎች በኢራን ላይ የጀመሩትን ጫና የኒውክሌር አቅሟን የማክሰምና የክልላዊ ተጽዕኖን የመስበር እቅድ
በተቀናጀ መንገድ ለመቀጠል ስምምነት ላይ እንዳሉ እየተነገረ ነው። የመግለጫ በዓለም አቀፍ ተቃዋሚዎች ዘንድ እስራኤል የዋይት ሃውስን ፍላጎት አስፈጻሚ መሆኗን ያረጋገጠ ነው በሚል ትችት እየቀረበበት ነው። በአንጻሩ የትራምፕ ደጋፊዎች ግን መግለጫውን በአሜሪካና በእስራኤል መካከል ያለውን የማይናወጥ ጥምረትና የትራምፕን ጠንካራ መሪነት የሚያሳይ ነው እያሉ ይገኛሉ። ምንም እንኳን በኢራን ውስጥ መሐመድ አህመዲነጃድን በስልጣን ላይ ለመሰየም የተወጠነው አደገኛ እቅድ በአየር ጥቃት ስህተት ምክንያት የከሸፈ ቢሆንም የትራምፕ መግለጫ ግን አሜሪካና እስራኤል አሁንም በኢራን ላይ ያላቸውን ቀጣይ እርምጃ በጥብቅ እየመሩ መሆናቸውን ያረጋገጠ ነው ተብሏል።